ሃይሚ እንዴት ወንድ ልጅ ላይ እጅሽን አንስተሽ ትሰነዝሪያለሽ? ያው ብሩኬ ላይ እንዴ! እነዚህ ልጆች ላይ ገብታችሁ እየበጠበጣችሁ ያላችሁ ሰዎች ህይወታችሁ ምንድነው? እንከባበር በቃ እንደዚህ የሚባል ነገር በዚህ ሁኔታ እንከባበር እድል ሰጠው እኮ ስነ ስርዓት ድጋሚ እንድትነኪኝ አልፈልግም። እሺ ድጋሚ እንዳትነኪኝ እኮ ብሩኬ ላይ ነው ትሽኔ ሰነዘር የተሰባረገ ማለት ምንድን ነው እየተከሰተ ያለው? እኔ ሐዲቃ ነበርኩኝ የምሬ ነው የምላችሁ። ወይ ፈጣሪ ሆይ ምን እየተካሄደ ነው ያለው? በርግጥ ዛሬ እየተጨቃጨቁ ቪዲዮ እየሰሩ እንደነበር መረጃ ደርሶኛል። ግን እንደዚህ በጥፊ እንደመታችሁ እህታችን አልነገረችኝም ማለት ነው። ቪዲዮ ከጠዋት ለቅቄላችኋለሁ። እየተጨቃጨቁ ነው፣ ከባድ ጸብ ተፈጥሯል ብዬ ነግሬያችሁ ነበር። እንደዚህ ግን በጥፊ ጨንቧ እንዳደረገችው አልነገረችኝም ልጅቷ ማለት ነው። ቆይ ምንድነው? አረ በእናታችሁ እነዚህ ልጆች ዝም አትበሏቸው። በመሀከል ገብታችሁ ወሬ የምታቀባብሉ ሰዎች ማለት ነው እረፉ። የምር እነዚህ ልጆች እንዳትለዩቸው። ወይኔ ጌታዬ ሆይ እኔ የሰማሁት ብቻ እንዳይሆን ሃይሚ ጋር የደረሰው፣ እኔ የሰማሁት ጉድ እንዳይሆን ብቻ ሃይሚ ጋር የደረሰው። ፈጣሪ ሆይ ሃይሚ እባክሽን፣ ይሄ ያለፈ ታሪክ ነው። እኔ የሰማሁት ጉድ ከሆነ ማለት ነው እባክሽን ተረጋጊ። ይሄ አንቺ ሳትመጪ የተፈጠረ ታሪክ ነው። አንቺ መተሽ ግን ሁሉም ነገሮች ተቀይረዋል። ደግሞ እንዴት ነው? ወይኔ ጌታዬ ሆይ እኔ እናንተ በስራ ነው የተገናኘ ነው አለች። እኔ እናንተ በስራ ነው የተገናኘ ነው። ከዛ እሱ ደግሞ እንደዚህ እንድትይ አልፈልግም፣ አሁን ግንኙነታችን ወደ ሌላ ነገር ተቀይሯል፣ እንደዚህ እንድትይ አልፈልግም ብሎ አላት ማለት ነው። እነዚህ ልጆች ላይ ከባድ የሆነ ጸብ ተፈጥሯል። ቤተሰብ ወይኔ ጉዴ ፈላ። ሁላችሁም ጸሎት አድርጉላቸው። በቃ ጸሎት ነው የሚያስፈልጋቸው እነዚህ ልጆች፣ ጸሎት ነው የሚያስፈልጋቸው። እና ውሽዬና ጋሽዬ ለምንድን ነው ዝም ያላችሁት? ወይኔ ጌታዬ ወይ ቡታጅራ ሄደው ምን አይነት እናንተ ሐረሸጣን ሄዳችሁ ነበር እንዴ? ሐረሸጣ ሄደ። እኔ ምለው ነገር ጠፋኝ። የሆነ መንፈስማ ላያቸው ላይ ወርዷል ማለት ነው። ሃይሚም ትክክል አይደለችም፣ ፊቷ ልክ አይደለም፣ በጣም ተበሳጭታለች። በዛ ላይ ደግሞ እያለች የነበረው አዎ ይሄ ነገር ያልነገርኩሽ ነገር አለ፣ ግን ይሄን ያልነገርኩሽ አንቺን ላለማውጣት እንጂ ለሌላ ነገር አይደለም ብሎ ቢላት ጉዳዮቹ ይፈቱ ነበር። እሱ ግን ብዙ ነገር አለ እንደ የደበካት። ቆይ እኔ ማወራው ነገር ጠፋኝ። ቤተሰብ የምሬ ነው፣ ጨንቆኛል። ወይኔ ፈጣሪ ሆይ ትዕግስቱ ስጠኝ። ምን እየተካሄደ ነው ያለው? ሃይሚና ብሩኬ በጥፊ ጨንቧ ተደራረጉ። ብሩኬ እንኳን እጅህን አልሰነዘርክባት። የምር በቃ ትልቅ መሆንህን ዛሬ ተረድቻለሁኝ። አውቃለሁ ነገሮች ያስከፋሉ፣ ግን ተረጋጋ እባክህን። ተረጋጋ ነው የምለው። ነገ ሚስጥሩ ምን እንደሆነ ካልተናገሩ እኔ ነግራቸዋለሁ። እኔ ስላወቅኩኝ ማለት ነው። ምክንያቱም በመሀከል በእያንዳንዳቸው መሀከል ጓደኛቸው ከኔ ጋር ስለሚያወራ አብርሽንም የአብርሽ ጓደኛ አለኝ፣ የብሩኬ ጓደኛ አለኝ፣ እያንዳንዳቸውን ማለት ነው። ግን ከአባቱ ሲሆን ጉዳይ ያምራል። ዛሬ ጠዋት ደግሞ ተናግሬ ነበር እየተበጣበጡ ነው ስል እናንተም ኮሜንት መታችሁ ውሸት ነው አንቺ ውሸታ፣ መቼም ቢሆን አይጣሉም እነሱ ብራንክ እየተደራረጉ ነው ምናምን አላችሁ ማለት ነው። እና ደህና ናችሁ አላችሁ? እንዴት ነው አሁንስ? አመናችሁ? እነዚህ ልጆች የብሬን ነው የምላችሁ ጸብ እየተፈጠረ ነው ያለው፣ በመሀከላቸው ጸብ እየተፈጠረ ነው ያለው። ስለዚህ ጸሎት አድርጉላቸው እና ቲክቶክ ላይ ደግሞ ጉዳዩን እያራገባችሁ በጣም ክፍተት እንዲፈጠር እያደረጋችሁ ነው። ስለዚህ እባካችሁን ስነ ስርዓት ያዙ። እነዚህ ልጆች እንዲነጋገሩ ማድረግ ነው ያለብን። የምር እኔ ከናብርሽ ቤት ተናድጄ ወጥቼ እነሱ ጋር ነበር ገብቼ ፈታ በቃ ሪላክስ ማደርገው። ገባችኋ? ብቻ ወይኔ ጉዴ ፈላ። ፈጣሪ ሆይ ምን ጉድ ነው የሰማሁት? ምን ጉድ ነው ያየሁት? ምንድነው? እኔ እኮ በቃ ብሩኬ እንዴት እንዳሳዘነኝ የምሬን ነው የምላችሁ። ዛሬ ብሩኬ አንጀቴን ነው ይበላኝ። ወይ ሃይሚ ግን ምን ብትናደጂ ነው ወንድ ልጅ ላይ እጅሽን የሰነዘርሽው? ያውም ብሩኬ ላይ። ፈጣሪ ሆይ ሃይሚ እሳት ጎርሳ በቃ ምን ልበላችሁ ነብር ሆናን የመጣችሁ። ደግሞ ካልነገረኝ ከባድ ነገር ይፈጠራል እያለች ነበር። እንዲሁም እንለያያለን ከዚህ በኋላ የኔና የሱ ነገር ያበቃለታል። ሆኖም ግን ይሄ ነው ብሎ ከነገረኝ መግባባት እንችላለን ብላ ነበር። እሱ ደግሞ ብዙ ነገር ይደብቃትም ግራ ግብት ድንብርብሩ ወጥቷል ማለት ነው። ቤተሰብ ወይኔ ጉዴ ፈላ። ጨንቦ አረገችው በቃ። እሱ ግን
የሚመታት ነበር የመሰለኝ። እውነት ለሀይሚ በቃ ትልቅ ክብር እንዳለው ለሴት ልጅ ትልቅ ክብር እንዳለው ዛሬ ነው ያየሁት ማለት ነው። እንዴቱን ዋጥ አድርጎ ነው የያዘው ማለት ነው። ግን የወንድነት ክብር አለ አይደለ? እንዳትነኪኝ፣ ድጋሚ እንድትነኪኝ አልፈልግም ማለት። ብሩኬ ግን ምን ሚስጥር ይዘህ ነው? እኔ የሰማሁትን ሀይሚ ሰምታ እንዳይሆን እኔ የሰማሁትን ሀይሚ ከሰማች በቃ አለቀ። እነዚህ ልጆች በጣም ከባድ ጸብ ነው የሚፈጠረው። ፈጣሪ ሆይ የመዳም ቅመሞች ራሳችሁን አዘጋጁ ለመናደድ ለመቃጠል እንደኔው። እኔማ በዚህ ሰሞን በእነ አብርሽ የተነሳ ማለት ነው ደም ግፊቴ ከፍ ዝቅ እያለ ነው። እነ ብሩክም ተጨመረ። ድሮ እነ አብርሽ ጋር ተቃጥዬ ስወጣ እነ ብሩኬ ጋር ደግሞ ዘና ፈታ አል ነበር። አሁን ግን ይሄው በየሽንት ቤቱ በየማድ ቤቱ ነው ቪዲዮ እያሰሩኝ ያሉት። እባካችሁ ትልልቅ ሰዎች ገብታችሁ እነዚህ ልጆች ዳኟቸው። እባካችሁ ትልልቅ ሰዎች ገብታችሁ ጉዳዩ ሳይሰፋ ዳኟቸው እባካችሁ ነው የምለው። ወይኔ እነሱ ላይፍ ላይ ገብታችሁ የበጠበጣችሁ ሰዎች ህይወታችሁ ይበጥበጥ፣ ጭንቅላታችሁ ይበጥበጥ፣ ሆድቃችሁ ይበጥበጥ፣ ሁሉ ነገራችሁ ይበጥበጥ፣ አይናችሁ ይበጥበጥ፣ መንፈሳችሁ ሁሉ ይታወክ። አሚን በሉ። አሚን አሚን። ለሀይሚ እኔ የሰማሁትን ጉድ መታችሁ የተናገራችሁ ሰዎች ህይወታችሁ ይመሰቃቀል።